ሴት ደግሞ አደራ ናት። አማና ነው የሚባለው። የሴት ልጅ የፈጣሪ አደራ ናት። ሲፈጥራት ላንተን የፈጠረልህ ሴት ልጅ ማለት ጌጥ ናት። በቃ ብዙ ጊዜ ምድር ላይ ያለው ነገር የሴቶች ፈተና እኮ ነው። ዓለም ላይ በጣም ከባዱ ነገር የሙስናና የሴቶች እንዴ። ለምሳሌ ማንኛውም ሰው ከባድ ቦታ ላይ በቃ ይሄ የኔ አስተሳሰብ አሁን በቃ ያመጣሁት ሀሳብ ነው። እኔ እናንተ እኮ ባለትዳሮች አይደለንም ማለት እንሁንም አንሆንም በቃ መሆን አለበት። ገና ብዙ ያልተጀመሩ ነገሮች አሉ። አብረን መተኛት የለብንም እንደ የሆነ ነገር ቢፈጠር ምን ይፈጠራል? ራሽን አታምኚም እንዴ? ራሽን አታምኚም? ምን ይፈጠራል? ብሩኬ ለምን ስነ ስርዓት አይኖርህም? ምን ይፈጠራል? ብሩኬ ወንድ ልጅ ነሰን አንተ ታውቃለህ። ወንድ ልጅ ነና ወንድ ልጅ የሆንኩ እንደሆነስ እሺ፣ ወንድ ልጅ ግዴታ ችግር ይፈጥራል ማለት ነው? እሺ ይሄን ያና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ ዛሬ ለየት ባለ ርዕስ ነው የመጣሁት። ርዕሴ ምን ይላል መሰላችሁ? ሴት ልጅ አደራ ናት፣ ሴት ልጅ አማን ናት ይላል ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም አትርሱ ማለት ነው። እንግዲህ ርዕሳችን ይቀጥላል። ቪዲዮን እስከ መጨረሻ ተከታተሉ። አስተያየት ካላችሁ ደግሞ በኮሜንት አሳውቁኝ። ዛሬ እንኳን ሙዝ እየበላው ዘና ፈታ እያልኩ መጥቻለሁ፣ ግን ሙዙ ትንሽ አላልቅ ብሎኛል። እንግዲህ ያው መቼም ሙቼን ተማሙቼ እስከ መጨረሻው ሙዙን እጨርሰዋለሁ። እናንተም ደግሞ እስከ መጨረሻ ተከታተሉኝ። ቪዲዮ ተመልሼ እመጣለሁ ማለት ነው። ሴት ደግሞ አደራ ናት። አማና ነው የሚባለው። የሴት ልጅ የፈጣሪ አደራ ናት። ሲፈጥራት ላንተን የፈጠረልህ ሴት ልጅ ማለት ጌጥ ናት። በቃ ብዙ ጊዜ ምድር ላይ ያለው ነገር የሴቶች ፈተና እኮ ነው። ዓለም ላይ በጣም ከባዱ ነገር የሙስናና የሴቶች እንዴ። ለምሳሌ ማንኛውም ሰው ከባድ ቦታ ላይ ያለ ባለስልጣን ብሎ ቤተሰብ ያው ተመልሼ መጥቻለሁ። ርዕሱን ሰምታችኋል፣ ያው አዳምጣችኋል ማለት ነው። አስተያየት ካላችሁም ደግሞ እናንተ በኮሜንት አሳውቁኝ መልሳለሁ። እና ቤተሰብ እንግዲህ ያው እንደሰማችሁት የሴት ልጅ አደራ በጣም ከባድ ነው። አማንም ያው አለብን እያለ ነው ማለት ነው። በእርግጥ ሁሉም ወንዶች እኩል ናቸው ማለት አይደለም። አንዳንድ ወንዶች ለሴት ልጅ ክብር የሌላቸው ብዙዎቻቸው አሉ። እውነቴ ነው የምላችሁ። በተለይ በአሁኑ ዘመን ማለት ነው። በተለይ ባለትዳር የሆኑ ያው ሁላቸውም ማለት አይደለም። አንዳንድ ለሴት ልጅ ክብር የሌላቸው ቢያንስ እንኳን 2-3 ልጅ ወልዳበት ራሱ ለሴት ልጅ ለሚስቱ ክብር የሌለው ወንድ አለ። ሁሉንም አይደለም፣ አንዳንዶች አሉ ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ኢትዮጵያ ውስጥ ከስንት አንዳንድ ነው እንጂ አግብቶ ያልፈታ ከወንድም ከሴትም የለም እላቸዋለሁ። ታዲያ ምን ለማለት ፈልጌ ነው? ትላንትና ሀይሚና ብሩኬ በሰሩት ቪዲዮ ላይ እንግዲህ በጣም እየተከራከሩ ነበረ። ሀይሚ ምን አለችው? እንግዲህ በመጀመሪያ ብሩኬ አብረን እንደር፣ ምንም ችግር አይፈጠርም፣ ምንም አትሆኝ እያላት እንግዲህ እያስገድዳት ነበረ። እሷ ደግሞ ምን አለችው? አይ ብሩኬ ባለትዳር አይደለን፣ ምን ሆነህ ነው? ምን ነካህ? እንዴት ልካሳና ስር አብረን እናድራለን በማለት በጣም እየተከራከሩ ነበረ። በዛም ደግሞ ሲከራከሩ እንግዲህ ብሩኬ በጣም ተናደዋል። በጣም ደግሞ ተበሳጭተዋል። የተበሳጨበት ምክንያት ለምን አብረን አናድርም? እስከዛሬ አብረን እየኖርን አብረን እያደርን አይደለም ወይ ብሎ ሲጠይቃት አብረን ብናድርም እኔ ለራሴ ክላስ አለኝ፣ ክፍሌን እየተኛሁ ነው እንጂ ከአንተ ጋር ተኝቼ አላቅም በማለት መልስ ሰጥተዋለች። እንደዛም ደግሞ መልስ ስትሰጠው እንግዲህ ብሩኬ በጣም ተናደዋል። ለምን አብረን አልተኛንም? ለምን አብረን አልበላንም? ለምን አብረን አልጠጣንም? በማለት እንግዲህ ያው በጣም ተናደዋል ማለት ነው። ከብሩኬ ይሄን አይጠበቅም። እውነቴ ነው ምላችሁ። እንደዚህ መናደድ ወይም ደግሞ ማክሮፍ አልነበረበትም። ሀይሚ ልክ ናት። እንግዲህ ያው ሴት ልጅ በጣም ከባድ ናት። ሲቀጥልም ደግሞ ሴት ልጅ ውለታዋም ብዙ ነው። እንግዲህ ሀይሚ ትክክል ናት፣ ጎበዝ ናት። እንኳንም አልተሸወደችም፣ ለእኛም ሴቶችም ደግሞ አላሰደበችንም ማለት ነው። ምክንያቱም
ታውቃላችሁ። አንድ ሴት ልጅ የሆነ ነገር ካረገች ለሁሉም ሴት ነው የምታሰድበው ማለት ነው። ስለዚህ ሀይሚ ልካ ሳታስር አብረው ቢተኙ ወይም ደግሞ የሆነ ነገር ቢከሰት ታውቃላችሁ ምን እንደምትባል ማለት ነው። እንኳን እሷ ለእኛም ስማችን ይጠፋ ነበረ። ስለዚህ ወንዶች ለሴት ልጅ ክብር ያስፈልጋታል። ልካ ሰርልኝ ካለችው ወይም ደግሞ ቀለበት ሰርልኝ ካለችው በቃ ቀለበት ማሰር ነው። ከዛ ውጭ ጭቅጭቅ፣ ዝንዝን አያስፈልግ። ስለዚህ በጣም በጣም ያሳዝናል ማለት ነው። ለሴት ልጅ ክብር ይገባታል ነው ምለው። እንግዲህ ያው መግቢያው ላይ ሰምታችኋል። ብዙ ወንዶች አሉ ለሴት ልጅ ክብር ያላቸው፣ ሁሉንም ማለት አይደለም። አንዳንዶች ለሴት ልጅ በጣም ክብር አላቸው ማለት ነው። እንግዲህ ሙዙን በልቼ ጨርሼ እንግዲህ ፈታ እያልኩ ነው። ቤተሰብ ቪዲዮን ሲጀምሩት በላይክ በሰብስክራይብ ጀምሩት እላለሁ። ላይክ ሰብስክራይብ የምታደርጉኝ ከልብ አመሰግናለሁ።